ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰብ እንደምን አላችሁ ብያለሁ። ከፉልሃሙ የድል ማግስት በኋላ በሌላ ቪዲዮ ተገናኝተናል። የተወደዳችሁ ማንቹሪያን እንደምን አላችሁ ብያለሁ። በቅድሚያ በያላችሁበት ከየትኛውም ዓለም ሆናችሁ ድጋፋችሁን እየቻራችሁኝ ላላችሁ የተወደዳችሁ አሁንም በድጋሜ ላይክ፣ ሼር፣ ሰብስክራይብ ይደረግላለሁ። ዛሬ በተለየ ርዕስ ነው የመጣሁት። በዩናይትድ ደጋፊዎች ዘንድ በጣም የሚወደደው ተጫዋች ማን ይመስላችኋል? የማንቸስተር ዩናይትድ ኦልድ ትራፎርድ ላይ ጨዋታዎች ላይ ስሙ ብዙ ጊዜ ከሚጠሩ ተጫዋቾች መካከል ግንባር ቀደሙ ማን ይመስላችኋል ብዬ ልጀምር። እንግዲህ ዘ ታንክ የሚል ቅጽል ስም አለው። የ14 ዓመት ልጅ እያለ የሄፓታይተስ በሽታ አጋጥሞት ትንሽ በእግር ኳስ ሕይወቱ ብዙ ትራብሎችን አሳልፏል። ግን ይሄ የ14 ዓመት ልጅ ሆኖ የገጠመው ህመም በጣም ከማይረሱ ኦብስታክሎች ውስጥ የሚጠቀሱ እንደሆነ ይነገራል። እንግዲህ የዩናይትድ ደጋፊዎች ማን እንደሚሆን በውስጣችሁ ታስቡታላችሁ ብዬ አስባለሁ። በውድድር ዓመቱ መጨረሻ ከክለቡ ጋር ይለያያል እና አሁን እየወጡ ባሉ መረጃዎች መሰረት እና የደጋፊዎች ድምጽም እየተሰበሰበ ይገኛል እና ካስሜሮ በማንቸስተር ዩናይትድ ቤት ቀጣይ 1 ዓመት እንዲሰጠው ይፈለጋል። በአብዛኛው የክለቡ ደጋፊዎች ዘንድ የ1 ዓመት የውል ማራዘም አለበት የሚሉ የደጋፊዎች ድምጾች ቁጥሮች ከፍ እያሉ ይገኛሉ። እሱ ደግሞ ተሰናብቷል። ሌላ ጥሩ ገቢ እርን ማድረግ ይፈልጋል። ወደ ሳውዲ አረቢያ ሊሄድ ይችላል የሚሉ ዘገባዎች እየወጡ ይገኛሉ እና ዩተርን ውሳኔዎች እንዲወሰን ይፈልጋል የማንቸስተር ዩናይትድ አብዛኛው ደጋፊ ተብሏል። በካስሜሮ ዙሪያ ማለት ነው እና በተለይ አሁን በዚህ ወር ነው 34 ዓመቱን የሚይዘው። በማንቸስተር ዩናይትድ ቤት እጅግ በጣም ጥሩ ክፍያ ከሚያገኙ ተጫዋቾች መካከል ካስሜሮ አንዱ ነው። አመታዊ 18 ሚሊዮን 200 ሺህ ገደማ ያገኛል። በሳምንት 350 ሺህ ፓውንድ ገቢ ያደርጋል እና በዚህ ወር 34 ዓመቱን ይይዛል። ተጫዋቹ ግን በማንቸስተር ዩናይትድ ቤት ዩተርን ውሳኔ ተወስኖ 1 ዓመት ቢያንስ እንዲቀጥል ይፈልጋል። ግን በኢኒዮስ ቤተሰቦች ዋጋን ወይም ኮስትን ሚኒማይዝ ማድረግ ይፈልጋሉ። ካስሜሮ የሚቀጥል ከሆነ ደሞዙን እንዲቀንስ ይፈልጋል እና ትናንሽ ወጪዎቹንም የአምባሳደርነት ማዕረግን ከመንጠቅ ብዙ ሰራተኞችን ከመቀነስ አኳያ የኢኒዮስ ቤተሰቦች የማንቸስተር ዩናይትድን ወጪዎችን በመቀነስ የሚታወቅ ነው እና በቀጣይ 35 ዓመት ለሚሞላው ተጫዋች ሳምንታዊ 350 ሺህ ፓውንድ መክፈል ከባድ እንደሆነ እየተነገረ ይገኛል። በዚህ ሳምንት ሁስኮርድ ባወጣው የቋሚ 11 የፕሪሚየር ሊጉ ምርጥ ተጫዋቾች ስብጥር ውስጥ ሁስኮርድ ውስጥ ካስሜሮ ተካቷል። በ34 ዓመቱ በፉልሃሙ ጨዋታ ላይ ጎል አስቆጥሯል። ለጎል የሆኑ ኳስ አቀብሏል። የማንቸስተር ዩናይትድ ደጋፊዎች ባይዘምሩለት ይገርማል። ግን ይሄ ኢንሲደንት ከሆነ በኋላ ይበልጥ ፍቅራቸው ጨመረ እንጂ የማንቸስተር ዩናይትድ ደጋፊዎች ከዛም በፊት ለካስሜሮ ትልቅ ድጋፍ አላቸው። ትልቅ አክብሮት፣ አድናቆት እንዳላቸው በማንቸስተር የሚደረጉ ጨዋታዎች ለዚህ አመላካች ናቸው። ከስቴዲየም ውጪም በስቴዲየም ውስጥም እና ጂሚ ካራገር እንደውም አድሚት አድርጓል። በካስሜሮ የሰጠውት ሀሳብ ልክ አልነበረም፣ ካስሜሮ ብቃቱን እያሳየ ነው የሚል አይነት ሪግሬት አድርጎ አይ ዋዝ ሮንግ የሚል አይነት ሀሳቦችን አስፍሯል የሚሉ ዘገባዎችም እየወጣ ይገኛል። በፉልሃሙ ጨዋታ ላይ የካስሜሮ ሂት ማፕን ብትመለከቱት አሁን በስክሪን ላይ ስትመለከቱት በጣም ያረገጠበት ቦታ የለም። በጣም በእያንዳንዱ በማጥቃትም በመከላከልም በሚደረጉ ሽግግሮች ላይ የካስሜሮ እግሮች ብዙ ቦታ አካለዋል እና እንደውም ለምን ካሪክ ቅያሪ ውስጥ ገባ? ካስሜሮ ቢጫ ካርድ አለበት፣ ግን ኡጋርቴ ከሚገባ ቀይ አይቶ ራሱ በጎዶሎ ማንቸስተር ዩናይትድ ቢጫወት ይሻላል የሚሉ ደጋፊዎች አሉ፣ በካስሜሮ ፍቅር የወደቁ እና በፕሪሚየር ሊጉ በማንቸስተር ዩናይትድ አማካኞች ውስጥ ንጽጽር ውስጥ ስናቀርበው ጎል በማስቆጠር በአጠቃላይ በቲም ውስጥ 5 ጎሎችን በማስቆጠር 3ኛ ደረጃ ላይ ይቀመጣል። ጎሎችን በጭንቅላት በማስቆጠር 1ኛ ደረጃ ላይ ይቀመጣል። ቶታል ታክሎችን በመውረድ ወደ 52 ገደማ ታክሎችን በመውረድ
አንደኛ ደረጃ ላይ ተቀምጠዋል። ፖሴሽን ዎን በተለይ በሚድል ሰርድ ላይ በማድረግ 51 ኢንሲደንቶች ላይ በመጠቀስ ከብሩኖ ፈርናንዴዝ ቀጥሎ ሁለተኛ ደረጃ ላይ ተቀምጠዋል። በ33 ዓመቱ ኦልሞስት ለ34 ዓመቱ ቀናት ነው የቀሩት። ዱዎል ዎኖችም ኤሪያልም ግራውንድ ዱዎል ዎኖችን የእርስ በርስ ግንኙነቶችን በማሸነፍ 107 ኢንሲደንቶች ላይ ተሳትፎ አድርጓል። በፓትሪክ ዶርጉ ብቻ ይበለጣል፣ ሁለተኛ ላይ ተቀምጧል። እና ሹድ ማን ዩናይትድ ጊቭ ካስሜሮ ዋን ሞር ይር በሚል መጠየቅ ስካይ ስፖርት ይህ ዘገባ እስከተናከረበት ሰዓት ድረስ ኦልሞስት ከ55 በመቶ በላይ ደጋፊዎቹ የማንቸስተር ዩናይትድ ደጋፊዎች ካስሜሮ በቡድኑ እንዲቆይ ይፈልጋል። ግን የማንቸስተር ዩናይትድ አመራሮች ደግሞ ያው የሚያገኘው ገንዘብ ከፍተኛ ከመሆኑ አኳያ በቀላሉ የሚታይ አይደለም፣ ወጪዎችን በመቀነስ አኳያ ማለት ነው። እና የሳምንቱ ኮከብ ተጫዋችነት ክብርንም አግኝቷል ካስሜሮ። ቀደም ሲል በሁስኮርድ ድረገጽ ላይ የሳምንቱ ምርጥ ውስጥ ገብቷል። ፕላስ ደግሞ በሳምንቱ ኦፊሻል የፕሪሚየር ሊጉ ኮከብ ተጫዋችነት ክብርን ደግሞ ከነ ሀቢብ ዲያራ ከኬለር እንዲሁ ከዣቪ ሲሞንስ ከዛ በተጨማሪ ከዶሚኒክ ሶላንኬ ከኖኒ ማዱኬ እንዲሁም ደግሞ ከሌሎች ተጫዋቾች ጋር በአጠቃላይ ካስሜሮ ኦልሞስት ወደ 8 የሚደርሱ ለሳምንቱ ኮከብ የታጩ እጩዎችን በልጦ ነው እንግዲህ በዚህ በሳምንቱ የሁስኮርድ ድረገጽ ላይ የሳምንቱ ኮከብ ተጫዋችነት ክብርን ያገኘው። በሁሉም ከእድሜ የሚበልጠው እሱ ነው። 34 ዓመት ሊይዝ ጥቂት ቀናት ይቀሩታል። ግን እያሳየ የሚገኘው አቅም በጣም በጣም ጥሩ ነው እና የእሱም ማስተያየት በጣም በማንቸስተር ዩናይትድ ደጋፊዎች ልብ ውስጥ ወድቋል። በዋናነት እኔ ሁሌም በልቤ የምወደው ሁሌም የማንቸስተር ዩናይትድ ደጋፊ ሆኜ እቀጥላለሁ የሚል ሀሳብ ነው። አሁን ልክ ሾዋን ስታይገር በተለያዩ ማህበራዊ ድረገጾች ላይ የማንቸስተር ዩናይትድ ድል ከተሰማ በኋላ ዲስ ኢዝ ማንቸስተር ዲስ ኢዝ ሬድ እያለ ፖስቶቹን ከማንቸስተር ዩናይትድ ደጋፊዎች ጋር ይገናኛል እና ይሄ ለማንቸስተር ዩናይትድ ደጋፊዎች ትልቅ የሚፈጥረው ነገር አለ እና ካስሜሮም በዛ ውስጥ አለ። ሪታየር ሳያደርግ ከዩናይትድ ሳይወጣ የሪያል ማድሪድ ያገኛቸውን ክብሮች እንግዲህ ወደ ኋላ ሳይመለከት ዩናይትድን እደግፋለሁ እወዳለሁ የሚል ሀሳቡን አቅርቧል እና በቲያትር ኦፍ ዘ ድሪምስ ብዙ ደጋፊዎች ከዘመሩላቸው ካንቆለጳጰሳቸው ከሚወዷቸው ተጫዋቾች መካከል ግንባር ቀደሙ ኢቭን ከብሩኖ ፈርናንዴዝም በላይ የማንቸስተር ዩናይትድ ደጋፊዎች ካስሜሮን ይወዳሉ። በጣም ልዩ ፍቅር አላቸው እና የካስሜሮ 1 ዓመት ቢያንስ የዩናይትድ አመራሮች ዩተርን ውሳኔ ያስፈልጋል የሚል ሀሳባቸውን እያቀረቡ ይገኛሉ። እኔም በዚህ እስማማለሁ። ማንቸስተር ዩናይትድ ካስሜሮን አትሊስት ደሞዙን ዲክሪዝ አድርጎ ቢያስቀጥለው ለመጪው የእሱም ቦታ ለሚተካ ተጫዋች የሚያስተላልፈው ልምድ ቀላል አይደለም። ቼልሲ በመሀል ተከላካይነት በተለይ ሲልቫ በነበረበት ሰዓት አሁንም የቼልሲ ተከላካይ ስፍራ ተጫዋቾች ድክመት ቢኖርባቸውም ግን ሲልቫ እድሜው ሄዶም ኤክስፔሪንስ ሼር ለማድረግ የሚሞክርበት የትልቅ ተጫዋች ሜንታሊቲን ለማስተጋባት የሚሞክርበት መንገድ የሚደነቅ ነው እና ያንን ነገር ዩናይትዶችም ማጤን አለባቸው ብዬ አስባለሁ እና በዚህ ቦታ ላይ ሌላ ሪዘርቭ ተጫዋች የለም። እንደ ዘጋርዲያን ዘገባ ከሆነ እንደውም ኡጋርቴ በክረምቱ የዝውውር መስኮት ይሸጣል ተብሏል። ሶ ማንቸስተር ዩናይትድ በኢኒዮስ ቤተሰቦች በቀጣይ ክረምት ላይ ከፍተኛ የሆነ መዋዕለ ንዋይ ያወጣሉ እና ኤሎይት አንደርሰን ይመስለኛል በኔ እይታ ኤሎይት አንደርሰንን የኖቲንግሃም ፎረስቱ እንግሊዛዊ ተጫዋች የግላቸው የሚያደርጋቸው እድል ከፍተኛ ነው በዚህ ቦታ ማለት ነው እና ተጠባባቂ ወንበር ላይ ማን ይኖራል ነው አሁን እሱ የለም። ካስሜሮ የሚሸጥ ከሆነ ማለት የሚለቅ ከሆነ ይሄ ለቀጣዩም ተጫዋች የማንቸስተር ዩናይትድን ክብር የማንቸስተር ዩናይትድን ያለውን ሜንታሊቲ በካስሜሮ ማስረጽ ይፈልጋል እዚህ ቦታ ላይ እና ብዙ ጊዜ በውድ የሚመጡ ተጫዋቾች በአንድ የመላመድ ይከብዳቸዋል አንድን ክለብ እና የዩናይትድም ይህንን ነገር በካስሜሮ አማካኝነት ሊገፋበት ይገባል የሚሉ የማንቸስተር ዩናይትድ ድምጾች እየወጡ ይገኛሉ እና ከዚያ አኳያ ማን ዩናይትድ ካስሜሮን ለ1 ዓመት እንዲቀጥል ለ1 ዓመት እንዲሸጋገር ይፈልጋሉ ደጋፊዎቹ የሚል ዜናዎች እየወጡ ይገኛሉ። እንግዲህ ዩናይትድ በጣም ባለፈው ዓመት ያስቆጠረው የጎል ብዛት 44 ነው በሩበን አሞሪም ስር በፕሪሚየር ሊጉ አሁን 44 ጎል ላይ ደርሷል። ገና ጨዋታዎች አሉ። ገና 24ኛው ሳምንትን አጠናቀናል። ወደ 25ኛው ሳምንት እንሄዳለን። ከዚህ በኋላም ጎሎች ያስቆጥራል ማንቸስተር ዩናይትድ። በጥቂት ክለቦች ነው የሚበለጠው ጎል በማስቆጠር ረገድ ራሱ ዩናይትድ
41 ነጥብ ላይ ደርሷል። ባለፈው አመት 40 ነጥብ ላይ ደርሷል። የባለፈው አመት 41 ነጥብ ላይ ለመድረስ 1 ነጥብ ነው የሚያስፈልገው። ያኔ የላስት ይሩ በጣም መጥፎ ጊዜ ማለት ነው። እና ቀጣይ ቶተንሃምን ይገጥማል። ማይክል ካሪክ ሌላ በሩበን አሞሪም ስር በደንብ ከተሸነፍንባቸው ጨዋታዎች መካከል የማይዘነጋ ነው። በኤሪክ ቴናግ ስር የዩሮፓ ሊግ ፍጻሜ ጨዋታን የቀማን ክለብ ነው። በመጀመሪያው ዙር ከሜዳችን ውጪ ስንጫወት ቶተንሃምን ለማሸነፍ ተቃርበን ነበር። ከዛ ተገልብጦ ውጤቱ ባለቀ ሰዓት ማቲያስ ዲሊት ያስቆጠረው ጎል ማንቸስተር ዩናይትድ ወደ አቻነት መልሷል። ስለዚህ ቅዳሜ 9:30 ደግሞ ዩናይትድ ወደ ሌላ ድል፣ ወደ ሌላ አሸናፊነት ተከታታይ የለንደን ክለቦችን እያሸነፈ ነው። ዩናይትድ በጣም አስገራሚ፣ ባለፈውም በርዕሴ አርሰናልን ካሸነፈ በኋላ ወደ ሌላኛው የለንደን ክለብ ድል ዩናይትድ ያመራል ብያለው። አሁን ደግሞ 3 ለመስራት ሀትሪክ ለመስራት በለንደን ክለቦች ላይ የሚያደርገው ጨዋታ ይሆናል። በዚህ ጨዋታ ዙሪያ ሐሙስ ወይ አርብ እመለሳለሁ። ማንቸስተራውያን ከሁሉ አስቀድሜ የምነግራችሁ አንድ ነገር፣ አንድ ቻሌንጅ ተጀምሯል። ይህን ቻሌንጅ እንድትቀላቀሉ በአክብሮት ጋብዛለሁ። ዴቫ ሌክዠሪ ፕሮፐርቲስ የሚል የቲክቶክ አካውንት አለ። ይህን አካውንት ፎሎ አድርጉ። በመላው ዓለም ላይ ያላችሁ ባካችሁ ማለት እወዳለሁ። ቻናሉን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እወዳችኋለሁ። የተወደዳችሁ መልካም ቀን፣ መልካም ምሽት።